እኔም ስላሳለፍኩት ነው። በነገራችን ላይ አይዱ እንደዛ አይነት ነገር አረግ ነበር። እኔ የሚሆን ሰዓት ሲከፋችሁ ምናምን መናገር እኮ ያምራችኋል፣ ፖስት ማድረግ ያምራችኋል ምናምን። ግን እኔ አሁን ኖርማል የሆነ ሰዓት ዝም ብዬ ይሄ ጥቅሱ ከተመቸኝ ወይ ንግግሩ ከተመቸኝ ምናምን ፖስት አድርጌ ኧረ ኑሃ ምንድነው ብሬክአፕ አደረግሽ ምናምን ወይ እንዴ ጠበሽ እንዴ አንቺ ልጅ ምናምን ሲሉኝ ይስቃሉ። እንደዛ የሰው ልጅ ፐርሰናሊቲያችሁን እንደዛ ኢዝሊ ማንም ሰው መጥቶ ፐርሰናሊቲያችሁን እንዲያውቅ አትፍቀዱ። ስታፕ እግዚአብሔርን አትፍቀዱ። እንደዛ አይነት በጣም ልክ አይደለም። ማንም ሰው መጥቶ እናንተን ሊገምታችሁ አይገባም። እሷ እንደዚህ ነች እንደዚህ ምናምን እንዲላችሁ አትፍቀዱ በጭራሽ። እኔ ምናምን አለው መሰላችሁ አሁን ሳገባ ምናምን እንትን ይሄ አይ ዶንት ኖ ይለወጥ ይሆን አይለወጥ ይሆን ግን ፍቅረኛ ስትይዙ በነገራችን ላይ እጮኝነት በቤተ ክርስቲያን እጮኝነት የመተዋወቂያ ጊዜ ነው አይደል? የመተዋወቂያ ጊዜ ነው። ምንም አይነት ነገር ውስጥ ወይ ደግሞ ሌላ ነገር ውስጥ ልትገባችሁ እንደው ብትገቡም በንስሐ ትመለሳላችሁ። በቃ እጮኝነት ነው። ሌላ ያለፈ ታሪክ የለውም። ከዛ ግን እጮኛዬ ነው ብላችሁ ሶሻል ሚዲያ ላይ ይዛችሁት ከመጣችሁ በኋላ ግን ነገ ሌላ ላይፍ እንደው ከሱ ጋር ምክንያቱም እጮኝነት የመተዋወቂያ ጊዜ አይደል? ስትተዋወቁ በደንብ ካልተመቻቻችሁ ትለያያላችሁ ማለት አይደል? እኔ እንደዛ የሚገባኝ በዚህ እጮኝነት ትክክለኛ ትርጉሙ እሱ ነው። ትተዋወቃላችሁ፣ ካልተመቻቻችሁ ወይ ባህሪያችሁ አብሮ አይሄድም ብላችሁ የምታስቡ ከሆነ ትለያያላችሁ። ሶ በምትለያዩበት ጊዜ ኦልሬዲ ይሄ ሪሌሽንሽፕ ሶሻል ሚዲያ ላይ ከነበረ በጣም ነው ላይፍ የሚከብዳችሁ። በጣም ነው ከሌላ ሰው ጋር ድጋሚ መጀመር ለእናንተ ፈተና ነው የሚሆንባችሁ። ሶ በቻላችሁት አቅም ሶሻል ሚዲያችሁን ማኔጅ አድርጉ። ሶሻል ሚዲያችሁ እናንተን ኮንትሮል አያርጋችሁ፣ እናንተ ኮንትሮል አድርጉት። ሶሻል ሚዲያችሁን ማሳየት የምትፈልጉትን የህይወታችሁን ገጽ ለይታችሁ አሳዩ። ማለት እንዴት ነው ይሄኛውም የህይወት እንትኔን ማሳየት እፈልጋለሁ የምትሉትን አላርል አንስታችሁ ፒክ አድርጋችሁ እንጂ ኤቭሪ ነገራችሁን ድካማችሁን የምትወድቁበትን የምታልፉበትን መንገድ በሙሉ ማሳየታችሁ ነገ ለእናንተ ዋጋ ያስከፍላችኋል። በጣም ዋጋ ያስከፍላችኋል እግዚአብሔርን እና ፕሊስ ላይክ አይ ዶንት ኖ እንግዲህ ሶሻል ሚዲያችሁን ማኔጅ አድርጉት። ሶሻል ሚዲያችሁ ማኔጅ ያርጋችሁ እናንተን። እሱ ጥሩ ነገር ይመስለኛል። እንግዲህ ይሄ ምክር ነው። እንደ ታናሽ ነው እንደ ታላቅ አይ ዶንት ኖ። ታናናሾቼ ካላችሁ እንደ ታናሽ፣ ታላላቆችም ካላችሁ እንደ ኑሃሚን እንደ ታናሽ እህት እና እንደው በጣም እኮ አደገኛ የሆነ እንትን ውስጥ እየገባን ስለሆነ ነው። እና እኔ በጣም ነው ማዝነው እግዚአብሔርን። እኔ በተለይ እንዳልኳችሁ ቀደም ፖድካስቶች ላይ ምናምን ወጥተው የተናገሩ ሴቶች ነገ የሚኖራቸውን ላይፍ ሳስብ ማለት እኔ እንጃ። በጣም ቆንጆ ናቸው። በጣም ብዙ ትልቅ ላይፍ ይኖራቸዋል። በጣም ብዙ ማሳለፍ ያለባቸው የህይወት ክፍል አለ ምናምን። ግን በእንደዚህ አይነት ታሪክ በእንደዚህ አይነት ሁሉም ሰው በሚያልፍበት እንትን እነሱ ወድቀው ሳያቸው በጣም አዝናለሁ። ኦኬ የነ ጆርዲ እሺ እኔ ከዚህ በፊት ስለ ፌሚኒዝም ያለኝን አስተያየት ፐርሰናሊ እንደ ኑሃሚን ከዚህ በፊት ያለኝን አስተያየት ሰጥቻለሁ። ግን አሁን ድጋሚ ካላችሁኝ ደግሞ እኔ ፌሚኒዝምን አልቀበልም። ይሄ ፐርሰናል ነው። ኑሃሚን ምናምን መረቀጥ ስለምትወጂ ምናምን የምትሉ ሰዎች እንግዲህ አይሮን ነው። ይሄ የራሴ እይታ ነው። ግን ስለ ሴቶች ምናምን ካላችሁ እንግዲህ እንደውም እኔ ላይቭ ላይ በጣም ብዙ የሚከታተል ሰው ያውቃል ለሴት ልጅ ምን ያክል እኔ እንጃ። ኢቭን ኢፍ አይ ካንት ላይክ ገስት እንኳን ሲላክ ሴት ልጅ ከላከች
መጀመሪያ ማስገባው ሴት ነው። በብዙ ነገር ቅድሚያ ለሴት ልጅ እሰጣለሁ። ግን ፌሚኒዝምን ማልቀበልባቸው በጣም ብዙ ምክንያቶች አሉ። በጣም ብዙ ምክንያቶች አሉ ፌሚኒዝምን ማልቀበልበት። ይሄ እኔ ወንድ ልጅ የቤተ ክርስቲያን አይሚን የቤቴ ራስ ነው ብዬ አምናለሁ። ገዢ ነው ብዬ አምናለሁ። እኔ ባሌ አሁን ሳገባው ገዢ ነው ብዬ አምናለሁ። ገዢ ስላችሁ ይሄ የሚረግጥ ምናምን ከዛ አንጻር ሳይሆን ግን በቃ አስተዳዳሪ፣ በብዙ በሀሳብ ሊድ የሚያደርግ ምናምን እንደዛ ብዬ አምናለሁ። ግን አንዳንድ ለምሳሌ አሁን ከነሱ ማልቀበለው ነገር ወንድና ሴት ሲጋባ እኩል ይሆናል ምናምን የሚል አይነት አስተምሮ አላቸው። ማለት እኩል ናት በቃ እሷም ምናምን የሚል አይነት አስተምሮ አለ። አሁን እሱን እኔ ጭራሽ ነው ማልቀበለው። የምን እኩልነት ነው ማለት? እኩል አይደሉም ሲጀመር። ሰው ሴትና ወንድ ሲጋባ አንድ ነው የሚሆነው አይደል? አንድ አሁን ከአንድ እኩል ምናምን የሚባል ነገር የለም። ሁለት ነገር ሲሆን ምንድን ነው ታወዳድሩታላችሁ አይደል? እኔ ግን አንድ የሆነን ሰው ሲጋባ አንድ ነው የሚሆነው ብለን ካመንን እንደ ክርስቲያን ሴቷ ትበልጣለች ወንዱ ይበልጣል የሚባል ነገር የለም። የዛ አንድ ነገር ደግሞ ራስ ማን ነው? ወንዱ ነው። እንደዛ ነው እኔ የማምነው። እንደዛ ነው የማምነው። እኔ ከዛ ደግሞ በጣም የሚያስቀኝ ነገር ምግብ ማብሰል ማለት እኔ ምግብ ማብሰል በራሱ ትልቅ ስራ መረዳዳት አለባቸው። ኦብቪየስሊ ጥሩ ነው መረዳዳት። ግን እኔ የሆነች ቪዲዮ ተቆርጣ ወታየውኝና እኔ አልጋ ላይ ቁጭ ብሎ የኔን ብርድ ልብስ ለብሶ ከዛ እኔ የሰራሁትን የኔን ምግብ በላ ምናምን አልኩኝ። እንዴችን አሁን እችን ሴት አግብተሃት ታስበው እንዴ? እኔ የሰራሁት የራሴ ቁርስ ነው የራስን ብላ ምናምን እየተባባላችሁ ማለት። እኔ ግን ከዛ ይልቅ የቤተ ክርስቲያን ያስተምሩ አንድ ስትሆኑ አሁን ለምሳሌ እጄን የሆነ ነገር ቢመታኝ የራሴ ሰውነት ነው። አይ ባባ መቶ እጄን ትሪት ያድርገውና እላለሁ። እጄ እየደማ እያየው አልልም። ራሴን ትሪት ማድረገው ለጥፍበታለሁ፣ አቆማለሁ። በቃ ልክ እንደዛ አንድ ስትሆኑ ያንዳችሁ ህመም ነው፣ ያንዳችሁ ውድቀት ነው። እንደ ቤተክርስቲያን እኮ እንደውም በጣም እኮ ለሴት ልጅ ክብር የሚሰጥ እንትን የለም። እና እንደዛ ነው ማምነው። እና ደግሞ ሲጀመር ፌሚኒዝም ራሱ ሂስቶሪካሊ አመጣጡና የፌሚኒዝም እንትኖች አብዛኞቹ በሚባል ደረጃ ባል የላቸውም ወይም ደግሞ ከሴት ጋር የተጋቡት። ሊደሮቹ ልክ ካልሆኑ ትምህርቱም ልክ ይሆናል ብዬ አላምንም እኔ። ግን ኢትዮጵያ ውስጥ የሴት ልጅ መብት መከበር አለበት። ኦብቪየስሊ በጣም ብዙ ጥሰቶች ስላሉ እኔ አንዳንድ በጣም ሀሳቦቻቸውን ኦኬ ይሄ ጥሩ ነው ምናምን የምላቸው ሀሳቦች በጣም ብዙ አሉ። በነገራችን ላይ ይሄ በተለይ በመብት ጉዳይ፣ በሴት ልጅ ጥቃት ጉዳይ ምናምን ከሱ ምናምን የምቀበለው ሀሳብ አለ። ግን እንደው የሆነ በትዳር ጉዳይ ምናምን ግን እኔ አይዶ ነው እንግዲህ ፐርሰናሊ አልቀበላቸው። ፌሚኒዝም ምናምን አይመቸኝም። ይቅርታ አድርጉልኝ።